አሁን ይሄንን ሰው ይዞ ይዤ ቢያይ ምንድን ነው የሚያስበው? ዶክተር ወዳጄነ ያጨሳል። ግን ሲጋር አይደለም፣ ይሄ ሽቶ ነው። እኔ ያዝኩት ሲጋራ አይደለም፣ ሽቶ ነው። ይሞቃል፣ ኮምፎርታብል ነው፣ ደስ ይላል። አይደለም እንዴ? አዎ። እንዴት ነው የምትወጪው? በመከራ እኔ እንዴት በመከራ እንደምነሳ መስተፋቅር የሚባለው ላቭ ፊልተር የሚባለውን ያሰራል። ከዛስ ሴቶች ይወዱታል። they're crazy for him። ከሌን ጉዳልኝ ብለው የሚሄዱባቸው ቦታዎች ነገ እነሱን ነው የሚጎዳው። ስለዚህ ማራገፍ ከእግዚአብሔር ጋር ቆሎ መብላት ይሻላል። ስለዚህ ስንፍናን ማስወገድ አለብን ስኬታማ መሆን የምንፈልግ ሰዎች። ኤግዛክትሊ። ሰይጣን ነፃ ስጦታ የለውም። ሰላም ተመልካቾች እንደምናችሁ፣ ሳምንታችሁ እንዴት ነበረ? እነሆ አርብን ጠብቀን እኛም ደግሞ ከእናንተ ጋር ቆንጆ ቆይታ ልናደርግ ከዶክተር ጋር ተገኝተናል። ሰላም ዶክተር፣ እንዴት ነህ? ደህና ነኝ ፕኔል፣ እንዴት ነሽ? ሳምንቱ ቆንጆ? በጣም ጥሩ። አንቺ ደግሞ በጣም አምሮብሻል። በጣም አመሰግናለሁ ወዳጅዬ። አንተ ደግሞ በቃ ማድነቅ ውስጥ ያለ ነገር ነው እና በጣም ነው ደስ የሚለኝ ሁልጊዜም ስለምትሰጠኝ ሀሳቦች በጣም አመሰግናለሁ። እሺ ተመልካቾች፣ ያው በየሳምንቱ የተለያዩ ሀሳቦችን ይዘን ወደ እናንተ እንመጣለን። ዛሬም ደግሞ ለህይወታችሁ ይጠቅማል ያልነውን ሀሳብ ይዘንላችሁ መተናል። ዛሬ የምንነጋገረው ዶክተር እንግዲህ በህይወታችን ውስጥ ብዙ ጊዜ ማድረግ ስላለብን ነገር እናወራለን። ስኬታማ ለመሆን እኚህ ነገሮችን ብናደርግ በህይወታችን ብንተገብር እያለን እናነሳለን። ብዙ ሀሳቦችንም ደግሞ እኛው በዚህ መድረክ ላይም ተወያይተንበታልና ዛሬ የምናነሳው ሀሳብ ግን ከመጨመር ይልቅ በህይወታችን ውስጥ ማራገፍ ስላለብን ነገሮች፣ በህይወታችን ውስጥ መቀነስ ስላለብን ነገሮች፣ ይሄ ህይወታችን ላይ ሎድ የሆኑብን ነገሮች አሉ አይደለ? እነዛን ነገሮች አሎድ ስለማድረግ ስለመቀነስ ነው የምናወራውና እስኪ ተመልካቾች ዛሬ በህይወታችን ውስጥ ቁጭ ብለን ስላሉብን ነገሮች ስላሉብን ችግሮች ሳይሆን ህይወት ውስጥ ተሸክመናቸው ይዘናቸው እየዞርን ስላሉ ነገሮች ግን ደግሞ አላስፈላጊ ስለሆኑ መቀነስ ስላለብን ማራገፍ ስላለብን ነገር አብረን በጋራ እንመካከራለን። ወዳጅ በጣም የወደድኩት ሀሳብ ነው። በጣም አስፈላጊ ነው አይደለ? ህይወታችን እንዲፈጥን ፍጥነት እንዲኖረው ለውጦች በህይወታችን እንዲመጡ ማድረግ ያለብን ነገር ነው ይሄ። አንዳንድ ጊዜ መኪና ስትነጂ ከፊትሽ ትልቅ መኪና ይሄዳል። አሁን ተሳቢ ያላቸው መኪናዎች አሉ አይደል? ቀስ ብሎ ነው የሚሄዱት። አሁን ተሳቢ ያለው ቀስ ብሎ ነው የሚሄደው። ምክንያቱም ከባድ አሸዋ ጭኗል፣ ወይ ደግሞ ሲሚንቶ ጭኗል፣ ወይ ደግሞ ድንጋይ ጭኗል እና ቀስ ብሎ ይሄዳል። እና የመኪናው ተፈጥሮ ይመስልሻል፣ ግን የጫነው ነገር ነው። ያው መኪና ሄዶ አንሎድ ካደረገ በኋላ ካራገፈ በኋላ ሲሄድ ብታዩ ትራፊክ ካልያዘው ፍጥነቱ የሚገርም ነው። ሞተሩ በጣም አቅም አለው፣ በጣም ነው የሚፈጥነው። ቅድም ለምንድን ነበር ቀስ ብሎ የሚሄደው? ስለ ጫነ ነው፣ ሎድድ ሆኗል። ወይም ደግሞ ነዳጅ የጫነ ቦቴ ስትመለከች እሱም አሁን ጭኖ ባለበት ሰዓት ቀስ ብሎ ነው የሚሄደው። ልክ ግን ሄዶ አራግፎ ወይ ከከተማ ውጭ ሲበር ታየዋለች። እነሱ የሚጠቅም ነገር ነው የጫኑት። ግን በህይወታችን ለውጦች እንዲመጡ ፈጣን ነገሮች በህይወታችን እንዲመጡ ማራገፍ ያለብን ነገሮች አሉ፣ አንሎድ ማድረግ ያለብን ነገሮች አሉና እነሱን ነው የምናየው። ድሮ ወጣቶች ሆነን ጓደኞቻችን ቀጠሮ ሲኖራቸው ተሰዓት በኋላ ቀጠሮ ካላቸው የሚወዷትን ልብስ ያጥቧታል። ከዛ ከማስጣታቸው በፊት ቶሎ እንዲደርቅላቸው ይፈልጋሉ አይደል? ስለዚህ ምን ያደርጋሉ መሰለሽ? እንደዚህ አድርገው ያራግፉታል። ያደርጉና ያራግፋሉ። ማራገፍ እንደዛ ነው። ቶሎ እንዲደርቅ እንደዚህ ያራግፉታል። በህይወታችን እንደዚህ ማራገፍ ያለብን ነገሮች አሉ። አንዳንዴ ቤት ውስጥ ብርድ ልብሱ ምናምን ያወጡና ለሁለት ይዙና እንደዚህ ያራግፉታል። መዓት አቧራ ያወጣዋል በጣም እና ይሄ ከህይወታችን ደግሞ እንደዚህ ማራገፍ ያለብን ነገሮች አሉ፣ መራገፍ ያለባቸው ነገሮች አሉ። ጳውሎስን ታውቂዋለሽ? እና በመርከብ እየሄዱ ነበር እስረኛ ሆኖ፣ ሌሎችም አሉ፣ 100 አለቃውም አለ። ማዕበል ተነሳ። ከዛ ዕቃቸውን ከመርከብ ላይ እያወጡ ይጥሉ ነበር። ከዛ እንደምንም ደረሱ፣ መላጢያ የምትባል ደሴት ላይ ደረሱ ይላል።
መላጥያ የምትባል ደሴት ላይ ሲደርሱ ዝናብ ነበር፣ ብርድ ነበር እና የዛ ሀገር ሰዎች ተቀበሏቸው። ጭራሮ ሰበሰቡና እሳት ማቀጣጠል ጀመሩ። ከዛ ጳውሎስ እንደዚህ እያቀጣጠለ እያለ ጭራሮን እየጣለ እያለ ከጭራሮ መካከል አንዲት እባብ ወጣች ይላል። እንዲህ እባብ ወጣችና ነደፈችው። መንደፍ ብቻ ሳይሆን እጁ ላይ ተንጠለጠለችበት። ከዛ የሚመለከቱ ሰዎች ይሄ ሰውዬ ከዛ ሁሉ መከራ አምልጦ እዚህ ጋር ሲደርስ እባብ እፉኝት ከነደፈችው በእውነት ነፍሰ ገዳይ ነው አሉት። ከዛ ጳውሎስ ምንድን ነው ያደረገው? እጁ ላይ የተንጠለጠለችውን እባብ ወደ እሳት ውስጥ አራገፋት ይላል። ሼክ አረጋት። ከዛ ቢያዩት አያብጥ አይሞትም ምንም እና ሀሳባቸውን ለወጡ ይላል። ይሄስ አምላክ ነው መልአክ ነው ብለው ሀሳባቸውን ለወጡ ይላል። አንድ መልእክት ይሰጠኛል። ሰዎች ጊዜ ከሰጠሻቸው ሀሳባቸውን ይለውጣሉ። ነፍሰ ገዳይ ነው ያሉ ሰዎች መልአክ ነው የሚልሽ ጊዜ ይመጣል። በጣም እና እሱን እዛው ነው እኮ አይተው ይሄ ነፍሰ ገዳይ ነው ብለውት ወዲያው ደግሞ መልአክ ነው አሉት። ትክክል። እና ይለውጣሉ ጊዜ ስጫቸው። ግን አሁን እሱ ምንድን ነው ያደረገው? ፉኝቷ ላዩ ላይ ተንጠልጥላ የነበረችውን ሼክ ኦፍ አረጋትና አራገፋት ወደ እሳቱ። እሳቱ አቃጠላት። የሚጎዱን ነገሮች አሉ፣ ፍጥነታችንን የሚከለክሉብን ነገሮች አሉ። ለሱ ሸክምን ማራገፍ አንሎድ ማድረግ የሚያስፈልጉን ነገሮች ስላሉ ዛሬ ለተመልካቾቻችን ለእኛም የምናየው ሀሳብ ምንድነው? ምን እንቀንስ ከህይወታችን ላይ ምን እናራግፍ የሚል ሀሳብን ነው የምናወራው። ብዙ ያነሳናቸው አሁን የምናነሳቸውም ሀሳቦች በህይወታችን ውስጥ እንዳልከው ዶክተር ብዙዎቻችን ተሸክመናቸው የምንዞራቸው ናቸው። አንዳንዶቹ እንደውም እንደማይጠቅሙን ራሱ እያወቅን ግን ደግሞ መላቀቅ አቅቶን ከነዛ ነገሮች ጋር ተጣብቀን ራሳችንን የምናገኝባቸው ነገሮች ናቸውና ከነዚህ አንዱ በተለይ ደግሞ አሁን ላይ የበርካታ ሰው የትውልዱ ትልቅ ችግር ነው ብዬ የማስበው የማህበራዊ ሚዲያ ተጽዕኖ ብለን በዋናነት እዚህ ጋር መጀመሪያ ላይ ያነሳነው ሀሳብ ነውና ማራገፍ ካለብን ነገሮች መካከል በህይወታችን አንዱ ነው አይደል? ይሄ ማህበራዊ ሚዲያ ይጠቅማል። ሶሻል ሚዲያ ይጠቅማል አይደል? አንቺ ትንሽ ነገር ይመስልኝ ሶሻል ሚዲያ ምን ይጠቅማል ብለሽ ታስቢያለሽ? ሶሻል ሚዲያ አሁን ላይ የምንፈልጋቸውን ነገሮች ይሄ በቀላሉ የማናገኛቸውን ነገሮች የምናገኝበት መንገድ ነው በትክክል ከተጠቀምን። በርካታ ባለሙያዎች ወጥተው ያስተምራሉ። ብዙ ርቀት ሄደን የምናገኛቸውን ነገሮች በቀላል እናገኝበታለን። አሁን ለምሳሌ እኔ ለፊቴ ብዙ ነገር ስፈልግ እመለከታለሁ ሶሻል ሚዲያ ላይ እና የተለያዩ የሕክምና ባለሙያዎችን አገኛለሁኝ፣ እማርበታለሁ። የተለያየ ነገር ልክ በዛው ልክ ብዙ እናገኝበታለን። ህይወታቸው ሶሻል ሚዲያ ላይ የሆኑ ሰዎችም አሉ። ገንዘባቸው፣ መተዳደሪያቸው ማስታወቂያ በመስራት የተለያዩ ነገሮችን በማድረግ ሶሻል ሚዲያን እንደ መተዳደሪያ የሚጠቀሙ ሰዎች አሉ። አንዳንዴ መዝናኛም ነው። ሲደብረን ምናምን የሚያዝናኑ ሰዎች አሉ። እነሱንም በማየት እንዝናናበታለን። ሙሉ በሙሉ እስማማለሁ። በጣም ይጠቅማል። የሁሉ ጥቅሞች አሉት። ትምህርት ታገኝበታለሽ፣ ኢንተርቴይንመንት ታገኝበታለሽ፣ ብዙ ነገር። እኔ አይዊሽ እኛ ሕክምና በተማርንበት ጊዜ ሶሻል ሚዲያ ቢኖር ኖሮ እኛ እንደዚህ መጽሐፍ ይዘን የተማርነው። አሁን እያንዳንዱ ነገር የፈለግሽው ነገር ታገኘዋለሽ፣ ጥቅሙ አለው። ግን ደግሞ እንደ ሶሻል ሚዲያ ደግሞ የተጫወተብን ነገር የለም። እኔ እንደዛ ነው። ተጫውቶብናል። በዚህ ዘመን በዚህ ትውልድ ያለነውን ሰዎች ተጫውቶብናል ማለት ይቻላል። በጣም 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 ጊዜያችንን እየወሰደ በጣም ብዙ ሰው ማንበብ አቁሟል፣ ትቷል፣ ኮሚኒኬት አያደርግም። ሶሻል ሚዲያ ኮንትሮል አድርጓል እና እሱን ተጽዕኖውን ማራገፍ ነው የፈለግነው። ቁጥር አንድ ላይም ደግሞ ያስቀመጥነው ሆን ብለን ነው። ምክንያቱም አሁን ትልቁ ችግር እሱ ስለሆነ ደግሞ የሁሉ ሰው ችግር የአብዛኛው ሰው ችግር ስለሆነ እሱም ማየት አለብን እና ጉዳቶቹን አንቺ ጥቅሞቹን ነግረሽና እኔ ደግሞ ጉዳቶቹን ላንሳ። የሶሻል ሚዲያ ጉዳቶች አሁን ፌስቡክ፣ ሁሉም ቲክቶክ፣ የተለያዩ ሶሻል ሚዲያዎች ይሄ የተጠኑ ናቸው። አንደኛው ሎ ሰልፍ ስቲም በራስ መተማመንን በጣም ይጎዳል። ቦዲ ኢሜጅን ስለ ራስሽ ያለሽን አመለካከት፣ ስለ ራስሽ ውበት ያለሽን አመለካከት ይጎዳል። ለራስ ያለንን ክብር፣ ለራስ ያለንን መተማመን ይጎዳል። ለምን እዛ ላይ የምናያቸው ሰዎች እንደምንም ብለው ተሟሙተው አምሮባቸው የሚመጡ ሰዎች ከነሱ ጋር ነው ራሷን የምታወዳድረው። ራሷን ከእሷ ጋር ስታወዳድር የበታችነት ስሜት ይሰማታል። እነሱ እኮ እንደዚህ ናቸው፣
እነሱ ስንት ነገር አድርገው ነው የመጡት። ስለዚህ ለራሳ ያለትን ክብር ሰልፍ ኮንፊደንስ በጣም ይቀንሳል። እኔ አላምርም እነሱን ያቸው እኔ ግን አላምርም የማለት ሀሳብ ይመጣባቸዋል። በጣም በፊት እንደውም ዶክተር ስናወዳደር ራሱ ቅርባችን ካለ ሰው ጋር ነበር የምናወዳደር። አንድ ሰፈር ውስጥ ከአንድ አይነት ባህል ካለው ሰው ጋር ወይ መስሪያ ቤት አንድ ደሞዝ ካለክ ሰው ጋር ብቻ ከምትቀራረበው ሰው ጋር ነው ራስ ከምታወዳድረው። አሁን ሶሻል ሚዲያ መጣና ዓለም ላይ ካለ ሰው ጋር ነው ራስ ከምታወዳድረውና በጣም ከባድ ነው። ደግሞ እኮ እነሱ ለአንድ ቀን እኮ እንደዛ የዘነጡት ግን አንቺ ኖርማል ህይወታቸው ይመስልሻል። ከዛ ኖርማል ህይወታቸው ይመስለናል። እንዳልሽው ከቅርብ ካሉ ሰዎች ጋር መተያየት እንኳን ይሻላል። ግን ሚዲያ ላይ ካሉ ሰዎች ጋር ራሳቸውን እያስተያዩ ይሄ ዩኒቨርሳል ሁሉም ሀገር ያለ ችግር ነው። ሁለተኛው ችግር FOMO ይባላል። ፊር ኦፍ ሚሲንግ አውት ነው ይባላል። FOMO ይባላል። የተጠና ነው። ይሄ ምንድን ነው? ሰኞ ለታ ስልኳን እያየች ነው። ሰኞ ለታ ስልኳን ስታይ ቅዳሜ እዛ ጋ ግብዣ ነበረ፣ እሷ አልተጠራችም። ሰርግ ነበረ፣ እሷ የለችበትም። የሆነ ስብሰባ ነበረ፣ እሷ የለችበትም። አንድ ሌላ ፕሮግራም ነበረ፣ እሷ የለችበትም። ብዙ ፕሮግራሞች ቅዳሜና እሑድ ተደርገዋል። ሁሉም ውስጥ እሷ አልተጠራችም። ስለዚህ አሁን እኔ ተጥያለሁ የሚል ሀሳብ ይመጣባታል። እዛ ሶሻል ሚዲያ ላይ እነንትና ቤት ክርስትና ነበር፣ እነንትና ቤት ሽምግልና ነበር፣ እነንትና ጋር ሰርግ ነበር፣ እነንትና ጋር ፕሮግራም ነበር፣ እሷ የለችም፣ አልተጠራችም እዛ ጋር። ይሄ FOMO ይባላል። ፊር ኦፍ ሚሲንግ አውት ይባላል። ከፍተኛ ተጽዕኖ እያመጣ ሰዎች ላይ ያለ ጉዳይ ነው። እኔ እንዴት የለሁም እዚህ ሁሉ ፕሮግራም ተደርጓል፣ እኔ የለሁበትም የሚል ነው። ከዛ ሶስተኛው ያው ሱስ ያስይዛል። በተለይ አሁን ቲክቶክ አይደል? በጣም ዶክተር በጣም አሁን ላይ ቀኑን ሙሉ ሌሊቱን ሙሉ ስልካቸው ላይ ቁጭ ብለው የሚውሉና የሚያድሩ ሰዎች ቢቆጠር ወይም ቢጠና በጣም በርካታ ናቸው። ለዚህ ነው ቁጥር 1 ላይ መራገፍ አለበት ብዬ ያልኩት። አንዱ ይሄ በጣም ብዙ ሰዎችን አፌክት ስላደረገ ሱስ ነው። አይ ቲንክ ከሲጋራም ከምንም በላይ የበለጠ ሱስ ሳይሆን አይቀርም። አሁን አራተኛው ሳይበር ቡሊንግ የሚባለው ሳይበር ቡሊንግ ሃራስመንት ምንድነው? በማስ ሚዲያ በዚህ አይነት በሶሻል ሚዲያ ያሉ ስድቦች፣ ማንቋሸሾች፣ በጣም ብዙ ስድብ አለ፣ ብዙ ማንቋሸሽ አለ። ይሄ አፌክት የሚያደርጋቸው ሰዎች አሉ፣ ዲፕሬስ የሚያደርጋቸው ሰዎች አሉ። ስለዚህ ቡሊንግ የሚባለው በተለይ ወጣቶች መቋቋም ይቸግራሉ። አንድ ፎቶ ለጥፈው ከ60 ስድብ ሲጻፍ ካነበቡ ያንን በጣም ይጎዳቸዋል። አምስተኛው ሶሻል አይዞሌሽን ነው። ብቸኝነትን ይፈጥራል። ቤተሰቡ ሰው ኮሚኒኬት አያደርግም። ወንድምና እህት አይነጋገሩም፣ ከእናት ጋር አይነጋገሩም። ይህም ደግሞ ሌላ ችግር ነው። ዝም ተባብለው ሁሉም ስልኩ ላይ ሆኖ በቃ መነጋገር አይፈልግም አይደል? አዎ፣ ቀልድ እየተቀለደ ነበር። የሆነ ሰሞን ኢንተርኔት ተዘጋና ከዛ በኋላ እንዲህ እኛ ቤት ውስጥ ለካ ፋዘር ሽበት አውጥቷል እስከዛሬ ሳያየው ስልክ ይዞ እንደዚህ አዲስ ነገር ለካ ማዘር እንዲሆናለች ለካ እህት ያግብታለች የሚሉ ቀልዶች ሁሉ እየተቀለዱ ነበርና ሰው ምን ያህል ስልኩ ላይ ሲሆን በጣም ስለዚህ አይሶሌት ያደርጋል። ሌላው ስድስተኛው ስሊፕ ዴፕሪቬሽን ነው። እንቅልፍ ማጣት። በጣም ያመሻሉ፣ ቲክቶክ እያዩ እያዩ በጣም ያመሻሉ፣ እንቅልፍ አይተኙም። ሰባተኛው ፕሮዳክቲቭ ጥናት ማጥናት ያለባቸው ተማሪዎች አያጠኑም። ስራ መስራት ያለባቸው ሰዎች አይሰሩም። ይህም ደግሞ የተጠና ነው። ሬዲዩስ ፕሮዳክቲቪቲ አለ። ስምንተኛው ያው ሚስ ኢንፎርሜሽን፣ የውሸት ዜናዎች በጣም ይሰራጫሉ። ስለ ብዙዎቻችን እኮ ትሰሚያለሽ፣ ስለ ራሲ ዜና በጣም ብዙ ትሰሚያለሽ። እሱ ነው። ዘጠነኛው ኦቨር ሼሪንግ የሚባለው ነው። ማለት የሰዎችን ፕራይቬሲ ይነሳል። እና ኦቨር ሼሪንግ ሚስጥራችን አንዳንዴም በጣም ይከብድ ነገር ነው። ሰዎች አውጥተው የሚያስቀምጡት የራሳቸው የቤተሰብ ሚስጥር ፈቅደው የሚያወጡት አሉ፣ ወይ ደግሞ ሌላዎች የሚያወጡባቸው አሉ። እንደሱ አለ። አስረኛውና በጣም ኢምፖርታንቱ ሜንታል ኢልነስ እያመጣ ነው። ሶሻል ሚዲያ የአእምሮ ህመም እያመጣ ነው። በአሁኑ ሰዓት እያመጣ ነው። በተለይ ዲፕሬሽን፣ ድብርት፣ ትላልቅ የዲፕሬሽን ችግሮችን እያመጣ ነው። አንዛይቲ ኒውሮስ የሚባለው የጭንቀት በሽታን እያመጣ ነው። እና አሁን
ብዙ የአእምሮ ችግሮች ከሶሻል ሚዲያ ጋር እየተያያዙ ነውና ተጽዕኖውን እናራግፈው። በእኔ ላይ አትሰለጥንም እንበለው። እንጠቀማለን፣ ሁላችንም እኮ እንጠቀማለን። ግን አንዳንድ ጊዜ እኔ ትንሽ ጊዜን ይዘኝና ከዛ ወዲያው ነቃለሁ። በኋላ እኔ በዚህ ሁሉ ትምህርት፣ በዚህ ሁሉ ንባብ፣ በዚህ ሁሉ ማቹሪቲ ሊቆጣጠረኝ ከሞከረ፣ ጊዜን ሊወስድብኝ ከሞከረ ወጣቱማ እንዴት ሆኗል ብዬ አስባለሁ። እና ይሄንን ተጽዕኖ ከላያችን ላይ ካላራገፍን ትልቅ ችግር ውስጥ ነው የምንገባው። የአእምሮም ችግር እያመጣ ስለሆነ ማራገፍ አለብን ብዬ አምናለሁ። እንዴት ነው አሁን ዶክተር፣ ይሄ እንደው ወሳኝ ሀሳብ ስለሆነ ሰዎች ሶሻል ሚዲያን የተወሰነ ይጠቅማልም ካልን መጠቀምም ካለብን፣ ግን ደግሞ ያለውን እኚህን ተጽዕኖዎች ተጠቂ ላለመሆን ምንድን ነው መደረግ ያለበት? ሰዎች ምን ያድርጉ? አሁን በተለይ ሱስ ነው ካልን ከባድ ነው ሱስን በቀላሉ መተውና ምን ብናደርግ መልካም ነው? ልታይ ከገባሽ አሁን በተለይ ቲክቶክ አይደል ብዙ ኮንትሮል የሚያደርገው። ሰዓት ይዘሽ ግቢ፣ 10 ደቂቃ ነው የማየው ብለሽ ግቢ። ከዛ የእውነትም 10 ደቂቃዋን ስጨርሽ አቁሚ። ብልዘ 1 ሰዓት 2 ሰዓት 3 ሰዓት ቁጭ ብለው 4 ሰዓት የሚያሳልፉ ሰዎች አሉ። እና ሰዓት ይዞ መግባት ያስፈልጋል። ሁለተኛ ቤተሰብ ውስጥ ምሳሌ መሆን። ለምሳሌ እኔ ቤት ውስጥ ልጆቼ ከኔ ጋር ነገራችን ላይ ባለፈው ስለ ልጆቼ ስናገር አሜሪካ አይደለም እንዴ ልጆቼ ያሉኛል ማለት ልጄን ትምህርት ቤት አድርሼ ያኛችኛዋ ደግሞ ልጄ እኔ ልጆች አንድ ጊዜ አሜሪካ ሄዱ ሊማሩ ወዲያው በወራት ነው የተመለሱት። አልወደዱትም። እኔ መለስኳቸው። የኔ ፈቃድ አልነበረም። እና አሁን ከኔ ጋር የሚኖሩት እዚህ ናቸው። እናታቸው በስራ ጉዳይ አሜሪካ ነች እና ከኔ ጋር ነው የሚኖሩት። አሁን የኔ ልጆች ምሳሌ ልንገርሽ። ትልቋ ልጄ አሜን ስትደውይላት እንኳን ስልኳን ፈልጋ ነው የምታገኘው። አሁን ቢሮ ሆኜ ስደውላት አታነሽም ስላት ስልኬን እኮ የቱ ጋር እንዳረኩት እኮ ለምን ሺ ዳዝንት ኬር አትጠቀምም። ለምንድን ነው የማትጠቀመው? እኔ ስጠቀም አታየኝም። እኔ አቀርቅሬ ብታየኝስ ማታ ወይም እነሱ ጋር ሆኜ አቀርቅሬ ልክ ነሽ እሺ እንዴት ነበር ትምህርት ምናምን ብልስ እሷም እንደዛው ነው የምታደርገው። ዩቲዩብ ጋር ትገባለች፣ መንፈሳዊ ነገር ትወዳለች፣ እሱን ትማራለች፣ ለትምህርት የሚጠቅማትን ትወስዳለች። ከዛ ውጭ አታውቀውም፣ አትፈልገውም። እኔ ከልክያት አይደለም፣ እኔ ስለማላረግ ነው። ስለዚህ ቤት ውስጥ ምሳሌ መሆን አለብን። ሁለተኛም ስፔሲፊክ እንደዚች የምትፈልጋቸው ነገሮች አሉ፣ እነሱን ታያለች። ከዛ በኋላ ጥናቷ ላይ ነች። እና ቤት ውስጥ ምሳሌ መሆን፣ አባት ካቀረቀረ ስልኩ ላይ፣ እናት ካቀረቀረች ስልኳ ላይ ልጆቹን ሊከለክሉ አይችሉም። እና ምሳሌ መሆን ያስፈልጋል ማለት ነው። መልካም እንግዲህ በተቻለን አቅም ማራገፍ ያለብን አንዱ የሶሻል ሚዲያ ተጽዕኖ ነው። ሁለተኛው ደግሞ የተሳሳተ የፍቅር ግንኙነት ነው። የተሳሳተ የፍቅር ግንኙነትም እንግዲህ በህይወት ውስጥ ምን ያስከትላል የሚባለውን ነገር ለመናገር በጣም በርካታ ነገር እንደሚያስከትል ብዙዎቻችን እናውቃለን። ግን ደግሞ ማራገፍ ሲባል ብዙ ሰው የከበደው ነገር ነውና እንዴት ነው ማድረግ የምንችለው? ባለፈው አንዲት ልጅ እያወራች ነበርና ከቦይፍሬንዷ ጋር ማታ 4 ሰዓት ላይ መጨቃጨቅ ጀመርን አለች። እስከ ሌሊቱ በስልክ ነው። እስከ ሌሊቱ 10 ሰዓት ድረስ ተጨቃጨቅን አለች። ከ4 ሰዓት እስከ 10 ሰዓት 6 hours ማለት ነው። 6 ሰዓት የ6 ሰዓት አርጊውመንት ነው፣ ጭቅጭቅ ነው። ከዛ ሳልኳት ኤቭሪዴይ ነው። አንድ ቀን ካለፈን 2 ቀን ካለፈን ሌላ ጭቅጭቅ ይመጣል። ቅናት አለ፣ ጥርጣሬ አለ፣ አለመተማመን አለ፣ ጭቅጭቅ ነው። ይሄ ምንድነው መደረግ ያለበት? መቁረጥ ነው። ምንም እንትን አያስፈልግም ማለት እዚህ ላይ መጨከን አለብን። ኢትስ ኖት ጎይንግ ቱ ወርክ። ያ አይሰራም። ቆርጣ መጣል ነው ያለበት፣ ወይም እሱ ቆርጦ መጣል ነው ያለበት። መራገፍ ነው ያለበት። ሰውየውን አይደለም የምታራግፈው። ሪሌሽንሺፑን ግን አንሎድ ማድረግ መቁረጥ ያስፈልጋል። ሬድ ፍላክስ የሚባሉ አሉ አይደል? ቀይ ባንዲራዎች። ገና ሪሌሽንሺፕ ስትገቢ የምታያቸው ነገሮች አሉ። ለምሳሌ ጓደኛዬ ነች ብሏት ሬስቶራንት ይዟት ሄደው ከዛ በኋላ እሱ አይኑ ሌሎች ሴቶች ላይ የሚንከራተት ከሆነ በቃ እዛ ጋር ማሰብ አለበት። ይሄ ላይሆናል። ገና እሷን ይዞ ሄዷል፣ አይኑ ግን ሌላ ቦታ ነው እና ይሄን ሬድ ፍላግ ነው። ሁኔታውን ስታይ ገና ከጅማሬው ማቆም ያለባትን ነገር ማቆም አለበት። ማይስተካከል ከሆነ እሱ
መምህር ነው እንበል። ከዛ እሷ የምታወራው ሁሉ ጊዜ ስለ ሀብታም ወንዶች ከሆነ ወሬዋ በሙሉ ስለ ሀብታም ወንዶች ከሆነ ስለ መኪናው ማማር ማንም ይንዳው መኪናው ማንም ይንዳው ብቻ መኪናው ቆንጆ ይሁን፣ ይሄ አመለካከት ከሆነ ያላት መተው ነው ያለበት። አይለውጠውም። ይሄንን በጣም ከባድ ነው። በቃ አቲቲዩዷ ሐሳቧ በዛ አይነት ነገር በሀብታም ወንዶች ወይም ደግሞ ሀብታም ወንድ ዴት በማድረግ የምታምን ከሆነ ሲቃጠል ነው የሚኖረው፣ ትግል ነው የሚሆንበት። ስለዚህ ምንድን ነው ማድረግ ያለበት? ግንኙነቱን ሼክ ኦፍ ማድረግ ነው ወይም ደግሞ ቆርጦ መጣል ነው። ስለዚህ ስታያቸው እነዚህ ምልክቶቹን ስታይ ያንቺ እንዳልሆነ ሲገባሽ ተሰቃይታ መከራዋን አይታ ዋጋ ከፍላ አልቅሳ መጨረሻ ላይ እኮ መቆም አይቀርም። የሚገርመኝ እሱ እኮ ነው። 10 ዓመት በእጮኝነትም ተፈጅቶ ገና ከመጀመሪያው ከአንድ ወር እየታወቀን ይሄ ሰው ለእኔ አይደለም፣ ይሄ ነገሩ በቃ ከኔ ህይወት ጋር አይሄድም እያለን ግን ደግሞ ፍቅርም ኖሮ እንደገና አታችመንቱም ኖሮ ላለመልቀቅ በቃ ተያይዘን እንሄድና 10 ዓመትም ላይ ቢሆን ያ ነገር ይቆማል። ለምን ይለፋል? ብዙ ጊዜ እኔ የምለው እሱን ነው። አንዳንዴ ከብደንና በቃ እንታገላለን ከማይሆነን ነገር ጋር። ደግሞ እለውጠዋለሁ ብለሽ ታስቢያለሽ ወይም እለውጣታለሁ ብሎ ያስባል እና ግን የተሰራ ፐርሰናሊቲ ነው። የሚለወጡ ይኖራሉ። ኮንሲኩዌንስ አለው። ኢሞሽናል ስቃይ አለው። ገና እኮ ምልክቶቹን ገና ስታይ ሬድ ፍላጎቹን እኮ አይታለች መጀመሪያ ላይ። እዛ ጊዜ ነው ማቆም ያለባት። እሱ መጀመሪያ ሬድ ፍላጎቹን ቀይ ባንዲራዎቹን አይቷል። እነሱን ሲያይ ቀድሞ ነው መወሰን ያለበት። ተሰቃይቶ አልቅሶ ተጎዳድተው ዓመታት ተጓተው ለዓመታት ላይጋቡ ነገር ወደ ሲሪየስ ነገር ላይገቡ ተሰቃይተው። ስለዚህ ምንድን ነው የምንመክራቸው ለወጣቶች? የማይሆን ሪሌሽንሽፕ ውስጥ እንዳለች ነው የምታውቂው። ለአደልት ስም ከት ኦፍ አድርጊ፣ አቁም፣ ሼክ ኦፍ አድርጊ። ሰውየውን አይደለም ሪሌሽንሽፑን ጣይ። ያለበለዚያ ህይወትሽን ይጎትታል፣ ያሰቃያል፣ ወደኋላ ያስቀራል። ማግባት ባለብሽ እድሜ እንዳታገቢ ያደርጋል። ልብሽ ላይ አንድ ሰው ከተቀመጠ ይሄ ሰውዬ ከልብሽ ላይ ሳይነሳ ትክክለኛው ሰው ሊመጣ አይችልም። ምክንያቱም ኦኪፓይድ ነው። ልክ አሁን አንቺ የተቀመጥሽበት ወንበር ላይ ሌላ ሰው መጥቶ ሊቀመጥ አይችልም። ምክንያቱም አንቺ አለሽበት። እሷም በልቧ ላይ አንድ ሰው ካስቀመጠች ይሄ ሰው ልቧ ላይ እስካለ ድረስ ሌላ ሰው የእሷ የሆነ ሰው ሊመጣ አይችልም። ከዚህኛው ጋር ምንድን ነው እያደረገች ያለችው? she's wasting her time። ስለዚህ ትክክለኛው ጊዜ ላይ ምልክቶቹን ሲያዩ ለማቆም መጨከን፣ ጀግና መሆን ያስፈልጋል። ለማራገፍ ማለት ነው። መልካም እንግዲህ ጨካኝ መሆን አለብን። ማራገፍ የሚባለውን ሀሳብ ስናነሳ ሁሉ ነገር ቀለል አይልምና ጨክኖ ህይወት ላይ ለመወሰን ለመስራት የተዘጋጀ ሰው በሶስተኛነት ደግሞ ማራገፍ አለበት ብለን የምናነሳው ሀሳብ አላስፈላጊ ኃላፊነቶችን ነው። አንዳንድ ሰው ሁሉም ነገር ራሱ ላይ ያደርጋል። በቃ የሁሉንም ነገር ኃላፊነት ራሱ ላይ ጭኖ በቃ ጎንብሶ መራመድ አቅቶት እንመለከተዋለንና መለየት ነው አይደል? ይሄን ዶክተር መለየት ኤግዛክትሊ ያንቺ ኃላፊነት የሆኑትን ማየት መውሰድ፣ ኃላፊነትሽ ያልሆኑትን ነገሮች ማራገፍ የኔ ኃላፊነት አይደለም። it's not my responsibility። ቢሊ ግራሃም የሚባሉ በጣም ታዋቂ የወንጌል ሰባኪ ነበሩ። እጅግ በጣም በሁሉም የተከበሩ ናቸው። የአሜሪካ ፕሬዚደንቶችም አማካሪ ናቸው። ቢሊ ግራሃም የሁሌ ብዙዎቹ በዘመናቸው የነበሩ የአሜሪካ ፕሬዚደንቶች እሳቸውን ነው የሚጠሩት ለምክርም ለጸሎትም። 95 ዓመት ዕድሜ ላይ ሆነው አንድ ጥያቄ ተጠየቁ። ምን ይቆጮታል ተብሎ ተጠየቁ። አሁን እንግዲህ ተመልከት፣ 95 ዓመት የኖረ ዓለምን የዞሩ ሰውዬ አንድ ነገር የሚቆጮት ነገር ንገሩኝ ተብሎ ተጠየቁ። ምን አሉ መሰለሽ? መገኘት ያልነበረብኝ የተገኘሁባቸው ስብሰባዎች አሉ። መገኘት ያልነበረብኝ ከኔ ጋር እንዴት እንደሄደልኝ ልነግርሽ አልችልም። መገኘት ያልነበረብኝ የተገኘሁባቸው ስብሰባዎች። እኔም ራሴን አየሁ ወደኋላ ዞር ብዬ። አንዳንዶቹ የሄድኩባቸው ስብሰባዎች መገኘት ያልነበረብኝ ናቸው በፍጹም። እና ዝም ብለው ይጎትቱሽና ትሄጃለሽ። ከዛ ለካሜራ ነው እና መገኘት የሌለብን ቦታዎች አሉ። ብዙ ሰው ቢዚ ነኝ ይላል፣ ግን የእውነት ቢዚ ማን ነው?
ስንት ሰው ነው ኢትዮጵያ ውስጥ ቢዚ የሆነ? እና ለምንድን ነው ቢዚ ምን ሆነው? እዛ ጋር ጠርተውኛል መሄድ አለብኝ፣ እዛ ጋር ጠርተውኛል መሄድ አለብኝ፣ እዛ ጋር ጠርተውኛል። አንዳንዴ እነሱን ለመጥቀም ኢጎም እኮ ነው ካሜራው ስለመግባት። አንዳንድ ሰው ካሜራው ስለመግባት ኒውስ ላይ ለመታየት እንትና እኮ እዛ ነበረ እንትን ላይ እኮ አየሁ ለመባል የልጆቼን ጊዜ ትቼ ከልጆቼ ጋር ማታ ማውራቴን ትቼ እዛ ስብሰባ ላይ ይገኛለሁ፣ እዛም ስብሰባ ላይ ይገኛለሁ፣ እዛም ስብሰባ ላይ ይገኛለሁ። ቢዚ አይደለሁም። የሆነው ምንድነው? አላስፈላጊ ኮሚትመንቶችን ወስጃለሁ እና አንዳንዴ መመርመር አለብን። መገኘት አለብኝ እዛ ቦታ ላይ የዜት ወርዜት አስፈላጊ ነው ብለን መጠየቅ። ካልሆነ ያንቺ ያልሆኑ ኃላፊነቶችን በሙሉ አራግፊያቸው። በቃ ቅድም እንዳልሽው እነዚህ በሪስፖንሲቢሊቲም ደረጃ የኔ ኃላፊነት ያልሆኑ አሉ፣ የኔ ኃላፊነት የሆኑ አሉ። የኔ የሆኑትን አጥብቄ ይዛለሁ፣ የኔ ያልሆነውን ግን አራግፋለሁ። እውነት ነው። አንዳንዴ በጣም ሰዎች እመለከታለሁ፣ በተለይ ደግሞ ወደ ውጪ ወይ ሆነ አካባቢ ያሉ ሰዎች በጣም ይጨነቁና እመለከታለሁ። ሲኖር ብትናግዝ ሁሉንም ሰው ብንረዳ መልካም ነው፣ ግን በቃ ይጠበቅብኛል ብለው ስለሚያስቡ ብቻ የሁሉንም ሰው ኃላፊነት ይቀበሉና ራሳቸውን ከሚገባ በላይ ሲያስጨንቁ አንዳንዴ ይመለከትና ሰው ለራሱ መኖር መቻል አለበት የሆነ ሰዓት ላይ ብዬ አስባለሁኝ። እና ይሄ ትልቅ መልእክት ይሆናል ብዬ አስባለሁ። ዶክተር ልክ ነው። ኦቨር ስትሬችም ታረጊያለሽ። በቃ ኦቨር ስትሬች ስታረጊ ምን ላድርገው? የኔ ኃላፊነት ያልሆኑ ነገሮች አሉ። እነሱን ምንም ላደርጋቸው አልችልም። ካልተጠነቀቅን በጣም ያስቸግራል። አሁን ደግሞ ወደ ሀሳባችን ነው የምንመጣው። አእምሯችን ላይ አሉታዊ የሆኑ ሀሳቦችን ማስወገድ መቻል አለብን። በህይወታችን ውስጥ ማራገፍ መቻል አለብን። ምክንያቱም ሰው የሀሳቡም ውጤት አይደለ። አንዳንዴ በኔጌቲቭ የሆኑ ነገሮች የተሞላ ሰው ህይወት በጣም ሊያጎብጦ ይችላልና እንዴት ነው አሉታዊ ሀሳቦቻችንን የምናራግፈው? ኔጌቲቭ ቶቶች እነሱም በጣም ሸክም ናቸው። በተለይ ለአእምሮሽ ሸክም ናቸው። በጣም ነው የሚጎዱት። ለምሳሌ አንዲት ሴት ፌስቡክ እያየች ነው እና እንደዚህ እያየች አንዱን ታየዋለች እዚህ ጋር ይሄ ደግሞ ትላለች፣ ይሄ ደግሞ ትላለች። ከዛ የሚቀጥለውን ፖስት ታይና እቺ ደግሞ ስታስጠላ ያለምንም ምክንያት አይደል? ያለምንም ምክንያት እኛውን ይሄ ደግሞ እንደው ምናምን ብለዋለች። ከዛ ሁለተኛ ስተ እቺ ደግሞ ስታስጠላ እንትን እየተናገረች እኮ አይደለም፣ እዚህ ውስጥ ነው ድምፅ ነው የምትሰማው። አእምሯ ድምፅ ነው። እቺ ደግሞ ስታስጠላ። ከዛ እንዲህ ስታይ የሆነ የምስጋና ፕሮግራም ተዘጋጅቷል። አሁን ምን ያስፈልጋል ምስጋና ፕሮግራም ደግሞ እስቲ አሁን ምን ይላታል ሀሳቡ። ከዛ እንደገና ስታይ አንዱ ዘንጦ ታየዋለች ወይ ዘፋኝ ኩራው እኮ ነው ኩራው፣ እንደዚህ አሁን መልበስ ምን ያስፈልጋል ትላለች። እዚህ ጋር የሽልማት ፕሮግራም አለ። ምን ሽልማት አሁን ያስፈልጋል? የትኛው ፊልም ተሰርቶ ነው ደግሞ ሽልማት? አሁን ይሄ ምንድን ነው? አእምሮ ውስጥ ያለማቋረጥ ኔጌቲቭ ሀሳቦች ናቸው የሚመጡት። ኔጌቲቭ ሀሳቦች ይመጣሉ። ኔጌቲቭ ሀሳቦች ከዛ ትቀጥልና የሆነ ሰው ደግሞ ደጋግማ ካየች እንደው አንተንስ የማላይበት ቦታ የት ልሂድ ትላለች። ሌላ ስትናገር ታያታለች። አሁን አማረብኝ ብላ ነው። አሁን ሀሳቧ ይኸውልሽ ኔጌቲቭ ነው። ከዛ ራሷን መስተዋት ፊት ቆማ ታያለች። ከዛ ምን ሀሳብ ይመጣል? ዛሬ ደግሞ ምን መስለሻል? ራሷን እኮ ነው። ዛሬ ደግሞ ምን መስለሻል? በስመ አብ ሰው እንደዚህ ይወፍራል። ራሷን ነው ሰው እንደዚህ ይወፍራል። ደግሞ ፊቴ ምንድን ነው የተጨማደደው? አሁንስ እርጅና መጣ ማለት ነው። አሁን እነዚህን ሰዓቶች በሙሉ ያሰበቻቸው ኔጌቲቭ ሀሳቦች ናቸው፣ ኔጌቲቭ ቶቶች ናቸው። እነዚህ ይደመሩና ምን ያመጣሉ መሰለሽ? ዲፕሬሽን ያመጣሉ። ድብርት፣ እንደዚህ ትዝላለች፣ ጭንቀት ያመጣሉ ኔጌቲቭ ሀሳቦች። እነዚህን ኔጌቲቭ ሀሳቦች ማራገፍ አለባት። ይመጣሉ፣ ሁላችንም ጋር ኔጌቲቭ ሀሳቦች ይመጣሉ። ግን ካውንተር ታደርጊያቸዋለሽ፣ ኔጌት ታደርጊያቸዋለሽ። አሁን ልክ ያ ሲመጣባት እቺ ደግሞ ስታስጠላ ልትል ስትል ትተወውና ወይም በቃሏ ትናገራለች። አምሮባታል፣ ቆንጆ ነች ብላ ታልፋለች። ይሄ ደግሞ ጉራ ነው ስትል ይዘንጥ ምን ጨነቀኝ፣ ቢዘንጥ ምን ችግር አለው?
እዛ ጋር እንዲህ አይነት ፕሮግራም እንኳን አደረጉ ለራሷ ትነግረዋለች። እንኳን አደረጉ። አሁን ይሄ የምትለማመጂው ነገር ነው። ስትለማመጂው በነዛ ኔጌቲቭ ቶቶች መካከል እየተናገረችም እነዛን ኔጌቲቭ ቶቶች ትለውጣቸዋለች። ከዛ በፖዚቲቭ ይሞላል ማለት ነው። እነዚህን ኔጌቲቭ ቶቶች ግን ካላራገፍናቸው ምን ይሆናል? በቃ አእምሯችን ሁል ጊዜ የሚያየው ነገር በሙሉ ኔጌቲቭ ነው የሚሆነው። ሰዎችን ባየን ቁጥር ሁል ጊዜ የምናስበው ኔጌቲቭ ነገር ነው የሚሆነው። እሱ ደግሞ አፌክት ያደርገናል፣ ደስታችንን ይሰርቃል፣ የማሰብ አቅማችንን ይሰርቃል። እነዚህ ኔጌቲቭ ሀሳቦችን ማራገፍ አለብን። እንዴት ነው የምናራግፈው? ተቃራኒውን በማሰብ ይሄ ደግሞ ባለችበት ፈንታ እንኳን ሆነለት፣ እነዚህ ደግሞ ምኑን እንኳን ደግ አደረጉ፣ እንኳን ተሸለሙ። ይሄ ደግሞ ባለችበት ፈንታ ትቀይረዋለች። ያንን ስትቀይረው አሉታዊ ሀሳቦችን ታስወግዳለች ማለት ነው። ድካምና ስንፍናንም ደግሞ በዛው ልክ ማስወገድ መቻል አለብን። በተለይ ስኬታማ መሆን የምንፈልግ ሰዎች ይሄ አንዳንድ የሚባል ነገር አለ አይደለ? አስብ ተናገር የሚባሉ አሁን በተለይ በብዙ ቦታዎች የተነገሩ ያሉ ነገሮች አሉ። ይሄ ፖዚቲቭ ቲንኪንግ፣ ከዛ በኋላ ደግሞ ነገሮችን ወደ ራሳችን መሳብ የሚሰራባቸው ሁኔታዎች አሉ። ግን ሁሉም የሚሰራው ካሰብንም ከተናገርንም በኋላ ባለመድከምና በመስራት በመጣር ውስጥ ነው። ስለዚህ ስንፍናን ማስወገድ አለብን ስኬታማ መሆን የምንፈልግ ሰዎች። ኤግዛክትሊ መራገፍ አለበት ስንፍና። አሁን ዲሲፕሊን ስንል ራሳችንን በዲሲፕሊን ስንመራ የምናረጋቸው የማንወዳቸው ነገሮች አሉ። ለምሳሌ ጠዋት አልጋሽ ውስጥ ሆነሽ ይሞቃል፣ ኮምፎርታብል ነው፣ ደስ ይላል አይደለም እንዴ? አዎ። እንዴት ነው የምትወጪው? በመከራ እኔ እንዴት በመከራ እንደምነሳ እንደዛ ነሽ። በመከራ አላርሜ ጮሆ ነው የሚቀሰቅሰኝ። በቃ ግድ ስለሆነ እነሳለሁ። ደጋግሞ ነግሮሽ አላርም የሚመቱ ሰዎች እኮ አሉ ታውቂያለሽ። አላርሙን የሚመቱ አንስተው የሚወረውሩ ራሳቸው ሞልተው ሲጮህባቸው አንስተው የሚወረውሩ አሉ። ካልጋ መውጣት ማትደሰችበት ነገር ሊሆን ይችላል። ዲሲፕሊን ግን ያስወጣሻል። እኔ በየቀኑ ጠዋት ከቀዝቃዛ ሻወር ወስዳለሁ። ግን አሁን ሻወሩን ልወስድ ስል ዋው በጣም ደስ ይላል ቀዝቃዛ ሻወር ልወስድ ነው ብዬ አይደለም የምወስደው። አንዳንድ ጊዜ እንደዚህ ከፍቼው አየዋለሁ፣ እዚህ ቆሜ ሁሉ አየዋለሁ። የመጀመሪያው ውሃ ቀዝቃዛው ሰውነትሽን እስኪነካ ድረስ ትፈሪዋለሽ። ኤቭሪዴይ እኮ ነው፣ አይለመድም። ከዛ ግን ከነካኝ በኋላ የሆነ ቦታ ከነካኝ በኋላ ግን ደስ ይለኛል። ስወጣ ደግሞ ልነግርሽ አልችልም ደስታው። ይሄ ግን በግድ የምታደርጊው ነገር ነው። ዲሲፕሊን እንደዛ ነው። ስፖርትን ልትጀምሪው ስትይ መጀመሪያ ደስ አይልም። በትክክል ነው የምትሄጂው። ከሰራሹ በኋላ ግን በጣም ደስታ አለው። ስለዚህ ስንፍናን ማስወገድ፣ ራስሽን የምታስገድጃቸው ቦታዎች አሉ፣ እነሱን ታስገድጃለሽ። እኔ ክብደቴ አሁን በጣም ጥሩ ነው። ለቁመቴ ፐርፌክት ክብደት ላይ ነው ያለሁት። በሳይንቲፊክ ትክክለኛ ክብደት ላይ ነው ያለሁት። ማለት 72 73 ምናምን ኪሎ ላይ ነው ያለሁት እና ለእኔ በጣም ጥሩ ክብደት ላይ ነው ያለሁት። ክብደት የሚጨምሩብኝ ምግቦች አሉ። 2 ቀን 3 ቀን ደጋግሜ ከበላኋቸው ምንድን ነው የማደርገው? እንደዚህ ይቀርባል፣ አየዋለሁ። መብላት ፈልጌያለሁ። አዎ በጣም ቴምፕቴሽን አለ እኮ እንትኑ ይፈትንሻል። በጣም ግን አልበላም። በጣፋጭ እንደዛ ነው የምፈተነው። ግን ብዙ ጊዜ ወድቃለሁ እንጂ ይፈተናል። አንዳንዴ እንትን ምንም አይደለም እኮ አንዳንዴ ተፈትኖ እኔም ተፈትኜ ወድቃለሁ። አንዳንዴ አይ ዛሬስ እንደው ብዬ እንትን የምበላበት ጊዜ አለ። በተለይ ቺዝ ኬክ እወዳለሁና እሱ መጥቶ በጣም ቸገራለሁ። ግን እምቢ ማለት አለብሽ። እምቢ ማለት እኮ አለብሽ። ይሄ ካላልሽ የሚመጣውን ነገር ሁሉ የምበላ ከሆነ ማለይ ከሆነ የሚጠቅመኝን ከማይጠቅመኝ ክብደት የሚጨምርብኝ ካለየው እሱ በጣም አስቸጋሪ ነው። ቅድም ሞቲቬሽን ባልሽው ሞቲቬሽን 2 አይነት ነው። 2 አይነት መሰረታዊ ያለው፣ አንደኛው ኢንትሪንሲክ ሞቲቬሽን አለ። ሁለተኛው ኤክስትሪንሲክ ሞቲቬሽን አለ። ኢንትሪንሲክ ሞቲቬሽን ማለት እኔ ራሴን
ማበረታታበት ነው። ተነሳ፣ ማድረግ አለብህ፣ ትችላለህ ብዬ ለራሴ የምነግረው እሱ ኢንትሪንሲክ ሞቲቬሽን ነው፣ ከእኔ ውስጥ የሚወጣ ነው። ኤክስትሪንሲክ ደግሞ ከውጭ የሚወጣ የማገኘው ነው። ሞቲቬሽን መጥፎ አይደለም። ልጆችን ሞቲቬት አደርጋለሁ፣ አንቺን ሞቲቬት አደርጋለሁ። ጎበዝ ፒና ትችያለሽ፣ ኢንከሬጅ አደርግሻለሁ፣ ሞቲቬት አደርግሻለሁ። እና ሞቲቬት እያደረግን ስንፍናን ማራገፍ አለብን፣ ድካምን ማራገፍ አለብን። እሱ ላይ ነው እኮ ብዙ ጊዜ ሰዎች ሞቲቬት የሚያደርጉ ቪዲዮዎችን የሰሩትን ቁጭ ብለው ያያሉ፣ በቃ አዎ ምናምን ይላሉ፣ ግን ተኝተው ነው የሚውሉት። እንዴት ይሳካል? እንዴት ነው? እና እሱ ላይ ነው አይተው ለጥ እዛው በመኝታቸው እና ተናግረውት አይተውት የሚተኙ ከሆነ እንዴት ይሳካል ህይወት? ኢንትሪንሲክ ያልነው እሱ ነው። ራሴን ሞቲቬት ከውስጥ መምጣት አለበት። ቁርጠኛ መሆን አለብኝ፣ መወሰን አለብኝ፣ ዲሲፕሊንድ መሆን አለብኝ። ፕሮክራስቲኔሽን የሚባለውም ነገር ነገ አደርገዋለሁ ማለት ነው። ለነገ ማስተላለፍ፣ ነገ አደርገዋለሁ፣ ግድ የለም ነገ ይደርሳል፣ ኖ ዛሬም ነው ማድረግ ያለብኝ ብዬ እኔ በአብዛኛው በውስጥ ኢንትሪንሲክ ነው፣ በኢንትሪንሲክ በሆነ ሞቲቬሽን ነው የምመራው። ውስጤ በማምንበት ነገር ነው የምቆርጠው፣ ስንፍናን የማንከባልለው። ከዛ ሞቲቬሽንም እንደ ሞቲቬት እንደሚያደርገው ሰው ነው። በጣም ትክክለኛ በሆነ መንገድ ሞቲቬት የሚያደርጉ ሰዎች አሉ። ዝም ብሎ ደግሞ ምንም የማይጠቅም የትም የማይደርስ ደግሞ ንግግሮች አሉ። እና እሱም መለየት ያስፈልጋል። ስንፍናንና ድካምን ደግሞ ከህይወታችን ውስጥ ካራገፍን በኋላ ሌላ ቀጥለን ማድረግ ያለብን ነገር ምንድን ነው? ተስፋ መቁረጥን ደግሞ ደግመን ማራገፍ መቻል አለብን። ምክንያቱም በምንሰራበት ጊዜ በምንደክምበት ጊዜ ህይወት ላይ ተስፋ የሚያስቆርጡ ብዙ ነገሮች ይመጣሉ። በቃ እዚህ ጋር ቁሚ፣ ከዚህ በኋላማ እንዴት ሆኖ ይሆንልሻል የሚሉ መልእክቶች የሚሉ ሁኔታዎች ህይወታችን ላይ በጣም ብዙ ያጋጥሙናልና ተስፋ መቁረጥን ደግሞ የዛ ሰዓት ላይ ማራገፍ መቻል አለብን ማለት ነው። ሆፕለስነስ የመጨረሻ ክፉ ነገር ነው፣ ጨለማ ነው። እስር ቤት ውስጥ ያሉ ሰዎች ያገኙትን በልተው እንደዚህ የሚኖሩት ለምንድን ነው? እፈታለሁ የሚል ተስፋ ስላላቸው ነው። ሆፕ አላቸው። ሆስፒታል ውስጥ ያሉ ሰዎች ድኜ እወጣለሁ የሚል ሆፕ አላቸው፣ ተስፋ አላቸው። ትምህርቱን እየተማረ ያለ ልጅ ተመርቄ ጥሩ ስራ አገኛለሁ፣ ጥሩ ኑሮ የሚል ተስፋ አለው፣ ሆፕ አለው። የሰውን ተስፋ ካጠፋሽበት ጨለማ ነው። ቶታል ዳርክነስ ውስጥ ነው የሚቀመጠው ሰው ተስፋ ከቆረጠ። ለዚህ ነው ተስፋ ሆፕ በጣም አስፈላጊ የሆነው። ሆፕለስነስ የሆነ ሰው ተስፋውን አሟጦ የጨረሰ ሰው የጠፋበት ሰው ዳርክነስ ድቅድቅ ያለ ጨለማ ውስጥ ነው የሚቀመጠው። ለዚህ ነው ራስን ወደ ማጥፋት እንደዚህ የሚካሄደው እና ይሄ በጣም አስፈላጊ ነው። በምድር ላይ ተስፋ ካጣን ያው ሁላችንም በፈጣሪ ስለምናምን ተስፋችንን በሱ ላይ ማድረግ እንችላለን። ዳዊት ይላል አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን ይላል። ሁሌ ያለ ስለሆነ ፈጣሪ ሁሌ ተስፋሽን በሱ ላይ ካደረግሽ እከሌ ተስፋ ሊያስቆርጠኝ ይችላል፣ እከሊት ቃል የገባችውን አላደረገችም፣ በቤተሰቤ ተስፋ ልቆርጥ እችላለሁ፣ በማህበረሰብ ተስፋ ልቆርጥ እችላለሁ። በፈጣሪ ግን ተስፋ ካለኝ አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን ብለሽ ተስፋሽን በሱ ላይ ታደርጊያለሽ። እና ተስፋ ልንንከባከበው የሚገባ ብርሃን ነው። የጠፋ ለታ ጨለማ ነው፣ ድቅድቅ ያለ ጨለማ ነው። ስለዚህ ተስፋ ብርሃንን ከቻልን የሌሎችንም ብናበራላቸው፣ ተስፋ ብንሰጣቸው፣ ያልፋል እኮ ብንላቸው በጣም ጥሩ ነው እና ይህን ማራገፍ አለብን። ተስፋ መቁረጥን ማራገፍ አለብን። በጣም ሌላው ማራገፍ አለብን ብለን የምንላቸው ሀሳቦች መካከል ደግሞ አለመግባባትንና ጭቅጭቅን ነው ማራገፍ አለብን ብለን የምናነሳው። እዚህ ጋር ያው ህይወት ውስጥ ዶክተር ሁሉም ሰው አለመግባባት ያለ ነው፣ መቼም ሊጠፋ የሚችል ነገር አይደለም። አንዳንዴም ደግሞ ህይወት ውስጥ ጭቅጭቅም ሊያጋጥም ይችላልና እንዴት ነው እነዚህን ነገሮች ከህይወታችን ውስጥ ማራገፍ ያለብን? እኔ ከአንቺ ጋር ስነጋገር እና አለመግባባት ካለ እኔና አንቺ መካከል አለመግባባት ተፈጥሮ አያውቅም። ግን ቢፈጠር ግን ፒና ምን እያለችኝ ነው ብዬ አንቺን ለመረዳት ነው ሞክር ያለብኝ። አንቺ እየተናገርሽ ከዛ አንቺ ስትጨርሽ እኔ የምናገረውን አይደለም ማሰብ ያለብኝ። በአንቺ ፐርስፔክቲቭ ቆይ እንዴት ነው ያሰበችው ብዬ ነው ማሰብ ያለብኝ።
እኔ ደግሞ ስናገር አንቺ ታዳምጭኝና ቆይ እንዴት አይቶት ነው ብለሽ አንደርስታንድ ልታደርጊኝ ትሞክሪያለሽ። አንዳንዴ አለመግባባት ጭራሽ ሊመጠር ይችላል እና ምን ይላሉ መሰለሽ? ኦኬ ዊ አግሪ ቱ ዲስአግሪ ይላሉ። ዊ አግሪ ቱ ዲስአግሪ፣ አልተስማማንም እዚህ ጉዳይ ላይ ግን ባለመግባባታችን ግን እንግባባ፣ ባለመስማማታችን እንስማማ። እኔና አንቺ ሌትስ አግሪ ቱ ዲስአግሪ። ምክንያቱም የተለያዩ ሀሳቦች ነው ያሉን። የእኔ ሀሳብ አንቺን አላሸነፈሽም፣ የአንቺ ሀሳብ እኔን አላሸነፈ፣ ሌትስ አግሪ ቱ ዲስአግሪ ይባላል እና እሱም አንድ ነገር ነው። አንዳንድ ጊዜ ደግሞ ሚስ አንደርስታንድ ማድረግ፣ ሰዎችን ሚስ አንደርስታንድ ማድረግ አለ ወይም ሚስ አንደርስታንድ መደረግም አለ። እኔ ከልጅነት እስከ እውቀት አስተማሪዎቼ በጣም ነው የሚወዱኝ። አንድ ጊዜ ግን አይ ቲንክ ሜዲካል ስኩል 3ኛ ዓመት ነው 4ኛ ዓመት ሆኜ አንድ አስተማሪ የውስጥ ደዌ ሕክምና አስተማሪ ናቸው፣ ኒውሮሎጂ ምናምን መሰለኝ። ከግሩፕ ውስጥ ሲያዩኝ ያልስማማቸው ሰውየው እንዲጣሉ እንዲሁ ዋው ዱርዬ መስላቸዋለሁ። እኔ እኮ አይደለሁም እንዲሁ እሳት እኮ የላሱ ልጆች አሉ እኛ ግሩፕ ውስጥ፣ ግን ሲያዩኝ ዱርዬ መስላቸዋለሁ። ከዛ እንዴት አድርጌ ላስረዳቸው? ምን ልበላቸው? መጨረሻ ላይ ፋይናል ኤግዛም መጣና እንትን ፔሸንት ጋር ትወሰጅና ህመምተኛ ጋር፣ ከዛ ገስት ፈታኞች አሉ፣ ከውጭ የሚመጡ ፕሮፌሰሮች አሉ፣ ከፈረንጅ ሀገርም ከአውሮፓም ከአሜሪካም የሚመጡ ፈታኞች አሉ። አሁን እኔ ፈተን ነበር፣ እሳቸው አሉ አስተማሪ ያሉ፣ ከዛ ፈታኙ ደግሞ ነጭ አለ። ከዛ አሁን እሱ ይጠይቀኝ ጀመር። ኬዙን ፕሬዘንት አደረኩ፣ እሱ ይጠይቀኛል። ደግሞ በአጋጣሚ በጣም የተዘጋጀሁበት ነገር ነበርና ለሱ መልሳለሁ። ከዛ ስመለስ ቢሮቸው ጠሩኝ እና እንዲህ አልመሰለኝም ነበር አሉ። አልገባኝም አልኳቸው። እኔ በጣም በስነ ስርዓት ነው የምኖረውና ኢትስ ኦኬ አልኳቸው እና ቀጥታ አስተማሪ ስለሆኑ ይቅርታ ባይጠይቁም ግን በቀልድም በምንም እንትናቸውን ገለጹ። አንዳንድ ሚስ አንደርስታንድ የምናደርግበት ጊዜ አለ። አንድ ጊዜ እንደዚህ ቪዲዮ እየተሰራ ፕሮግራም እየተሰራ አንድ ልጅ አለና ከካሜራማኖቹ ሌላ አለ እሱ እዛ ጋር። አቀማመጡም ደስ አይልም፣ አስተያየቱም ደስ አይልም። አየዋለሁና ደስ አላለኝም። ይሄ ልጅ ውጪ ይቆይ ማለት ፈለግኩኝ። ከዛ አሰብኩትና ግን ምን አፌክት ያደርገኛል ብዬ ዝም ብዬ ተውኩት። ፕሮግራሙ ካለቀ በኋላ ልጁን ስተዋወቅ ኢንተርን ነው ማለት ልምምድ ነው የመጣው። የሚያውቀው ነገር የለም እሱ። ስለ ሰላምታም አያውቅም፣ ስለ ፕሮግራሙም አያውቅም። ለማየት ነው የመጣው። አሁን ይህ ልጅ ሚስ አንደርስታንድ አድርጌው አዲስ ስለሆነ ነው፣ ሌላ ነገር ስላለው አይደለም። እና ሚስ አንደርስታንድ መደረግ ሚስ አንደርስታንድ ማድረግም አሉና እሱም መጠንቀቅ አለብን። ስለዚህ አለመግባባትንና ጭቅጭቅን ዶክተር ማራገፍ ሲባል ለመረዳት መሞከር፣ ነገሮችን በፖዚቲቭ መመልከት ማለት ነው። በፖዚቲቭ መመልከት እና ደግሞ አንዳንዴ በሰዎች ላይ የተሳሳተ አመለካከት ሊኖረን ይችላል። አሁን እኔ አንድ ፈተና ለአንቺና ለካሜራ ማኖች ላቅርብ እና ምን እንደሆነ ትነግሩኛላችሁ። ይሄ ምንድን ነው? ስሙ ምንድን ነው የሚባለው? እኔ እንጃ አላውቅም፣ ግን ሲጋር ይመስላል። ሲጋር ነው ነው አይደል? አዎ ሲጋር ነው። ሲጋር በጣም ውድ የሆነ ሲጋራ ነው። ኪዩባ ነው የሚሰራው አብዛኛው። ድሮ እንትን ሰው ለሰው ላይ አቶ ስናቀ የሚባል ካራክተር ነበር እንትን የሚጫወት አበበ ባልቻ እና እችን ያጨሳለሁ። በጣም ውድ ነው፣ የሀብታሞች ሲጋራ ነው። አሁን ይሄንን ሰው ይዞ ይዤ ቢያይ ምንድን ነው የሚያስበው? ዶክተር ወዳጄነ ያጨሳል፣ ሲጋር ያጨሳል ብሎ ነው የሚያስበው። ግን ሲጋር አይደለም፣ ይሄ ሽቶ ነው። እኔ ያዝኩት ሲጋር አይደለም፣ ሽቶ ነው። ስለዚህ አሁን ሲጋራ ያጨስኩ መስለው ሰውዬ፣ እኔ ግን ያዝኩት ሽቶ ነው እንጂ ሲጋር አይደለም። ግን ይመስላል፣ እኔም ተሸውጄ ስለማወቅ ነው። እና ይሄ ሽቶ ነው እንጂ ሲጋራ አይደለም። አንዳንድ ሰዎችም አንድ የተጠቀሜበት አውቃለሁ። ምሳሌ አንዳንድ ሰዎች እንዲህ ስታያቸው ሲጋር ነው የሚመስሉሽ፣ ጎጂ ነው የሚመስሉሽ፣ መጥፎ ሰዎች ነው የሚመስሉሽ። ቀርበሽ ስታያቸው ግን አይደሉም፣ እነሱ ሽቶ ናቸው።
በጣም አሪፍ ሰዎች ክፉ ሰው የመሰለኝ ሰው እሱ ሽቶ ነው። በጣም በጣም የሚገርም ፐርሰናሊቲ ያለው ሰው ነው። ስለዚህ ሰዎችን ቀርበን ሳናያቸው በጣም መጠንቀቅ አለብን። በተለይ ከመሰለሽ ይህ ሰው እያልወደውም ካልሽ እንደውም መጠንቀቅ አለብሽ። ሲጋር መስሎሽ ግን ሽቶ ሊሆን ይችላል ለማለት እና ይሄም ሚስ አንደርስታንዲንግ ግን ያስወግዳል። መልካም እንግዲህ ዶክተር በጥሩ ምሳሌ ነው የነገርከንና ለሰዎች ሁልጊዜ ስመለከታቸው ያለኝን እይታ እንዳጣራ ነው ያደረገኝና በጣም አመሰግናለሁ። ቀጣይ ደግሞ አለማወቅና የእውቀትን ጥላቻ ነው ከህይወታችን ውስጥ ማራገፍ ያለብን። አዎ ይሄ ትውልዱ መካከል የሚያሳስበኝ ነገር ነው። እውቀት ጠል ትውልድ እንዳናፈራ፣ ማንበብ የጠላ ትውልድ፣ የሚጠቅሙ ነገሮችን የማያይ አሁን ዩቲዩብ ላይ ስቴጅ የሚጠቅም ነገር ከሆነ ቪው ስንት ነው? 2000 3000 ብሎ ወሬ ከሆነስ 400,000 እና አሁን ምንድነው የሚያሳየኝ? እውቀት ጠል ትውልድ እያፈራን ነው ወይ የሚል ነገር ያስፈራኛል። ውጭ አሁን ልጆች ያገኛለሁና ለምን እማራለሁ ይሉኛል። ኮሌጅ ገብታለሁ ስለ ለምን የሆነ ነገር ዩቲዩብ ላይ ምናምን እንትን ብዬ ስራ መስራት እችላለሁ፣ ስለዚህ አልፈልግም መማር የሚሉ አሉ። ስለዚህ ይሄም በጣም ታዋቂ የሚሆኑ ግለሰቦች ሰዎችን ቲክቶከሮች ይሁኑ ዩቲዩበርስ ይሁኑ ፌስቡክ ላይ ያሉ ሰዎችን ትውልዱ እንዲያነብ እንዲማር እንዲያደፋፍሩ እኛ እነሱ ላይ ተጽዕኖ ማሳደር አለብን። አሁን በተጽዕኖ ፈጣሪ የሚባሉት ሰዎች በሙሉ ትውልዱ እንዲያነብ ትውልዱ እንዲማር ወጣቱ ትምህርትን እንዲወድድ እንዲያደፋፍሩ ተጽዕኖ ማድረግ አለብን። እንደዛ ቢያደርጉ በጣም ጥሩ ነው። ፕሮፌሰር አስራት የሚባሉ አስተማሪ ነበሩኝና ታዋቂ ናቸው። ምን ይሉ ነበር? በጣም ሲናደዱ you have refused to learn ይላሉ። you have እንዲህ ነው የሚሉት you have refused to learn አልማር ብላል you have refused to learn ይላሉ። እና ትውልዱ ሪፊውዝ እንዳያደርግ እውቀትን ትምህርትን መጠንቀቅ አለብን። ተጽዕኖ ፈጣሪዎች ወጣቶች እንዲማሩ እንዲያነቡ ምናምን ማበረታታት አለባቸው። ስለዚህ ማህበረሰብ ውስጥ ተጽዕኖ ፈጣሪ የሚባሉት ሰዎች ወጣቱ እንዲማርና እንዲያነብ እንዲያበረታቱ እኔ አደራ ማለት እፈልጋለሁ። እንደሱ መሆን አለበት። ያለበለዚያ ትምህርት የተጠላ እንዳይሄድ ዲግሪ ምን ያደርጋል የሚል ነገር እንዳይመጣ መማር ዩኒቨርሲቲ ምን ያደርጋል ሬሌቫንት አይደለም ወደ ማለት እንዳይመጣ ይሄን መጠንቀቅ ያለብን ይመስለኛል። የኛ ጊዜ እኮ በእጃችን ኮፒ አድርገን እንደው የምትነበብ ነገር ፈልገን ነው እውቀት ለማግኘት መከራችንን ነው የምናየውና ይሄን መጠንቀቅ አለብንና አለማወቅና የእውቀት ጥላቻን ማራገፍ አለብን። መልካም። ብዙ ደግሞ በህይወታችን ውስጥ ከዚህም በተጨማሪ የተለያዩ ሀቢቶች አሉን፣ ጎጂ የሆኑ ልማዶች አሉንና በህይወት ውስጥ እነዛንም ደግሞ አብልጠን ማራገፍ ያለብን ነገሮች ናቸው። ያው እየፈጠንን ነው፣ ሰዓታችንም እያለቀ ስለሆነ የምናነሳው ቀጣይ ሀሳባችን የሚጎዱን ልምዶች ወይም ደግሞ ሀቢቶቻችንን ማራገፍ የሚለውን ሀሳብ ነው። አሁን ከሚመለከቱን ሰዎች ወንዶች መካከል ንዴት የሚያስቸግራቸው ሰዎች አሉ። ንዴት ሄዶ አንተን ነው የሚጎዳው። በአባወራዎች ሆነው የሚናደዱ አሉ። ንዴትም ማራገፍ አለባቸው። አንተ ብቻ ነው የሚጎዳው። ብስጭት የምትል ሚስት ካለች መበሳጨቷ የሚጎዳት እሷን ውስጧን ይጎዳታል። የተለያዩ ህመሞች ያመጣል። ብስጭቷን ማራገፍ አለባት። just take it easy በቃ ነገሮች እንዲህ ናቸው። ሁሉ ነገር ፐርፌክት አይሆንም። ስለዚህ አትናደድ። መኪና እንዲህ ጥልቅ ብሎ ገባ። እኔ አይ ቲንክ አሁን ንዴት ከውስጤ ከጠፋ አመታት ሳይሆኑ አይቀርም። እውነቴን ነው፣ አይመጣልኝም ንዴት። ከዛ ግን ይጠቅመኛል፣ ጤነኛ እንደሆን በጣም ይጠቅመኛል። ብስጭትን መጣል፣ ሱሶችን፣ ሲጋራ፣ ጫት፣ አልኮል ምናምን እነሱን ማራገፍ ብርን ይወስዱብሻል፣ ጊዜን ይወስዱብሻልና እነሱን ማራገፍ አለባቸው። ከህይወታቸው ላይ ማራገፍ አለ። ለዲያስፖራዎች ደግሞ እኛም ሀገር አለ ይሄ ፍሪጅ የመክፈት ሌሊት ተነስቶ ፍሪጅ መክፈት እቺ ለነሱ ነች። ሌሊት ተነስቶ ክብደት መቀነስ ትፈልጊያለሽ፣ ሌሊት 9 ሰዓት ላይ ስትነቃ ትሄድና ፍሪጇን ከፈት የሆነች ነገር አለች የምትበላ፣ እሷን በልታ ተመልሳ መተኛት። በዛ ሰዓት ደግሞ የተበላ ነገር እንትን አይልም፣ አይቃጠልም። ስለዚህ ይጨምራል።
እና እንዲህ አይነት ልምዶችን በቃ የማያስፈልጉ ልምዶችን ማራገፍ ደግሞ ያስፈልጋል። መልካም። በመጨረሻም የምናነሳው ሀሳባችን የሚሆነው እንግዲህ የመንፈስ አሰራሮችን ወይም ደግሞ ስፒሪቹዋል የሆኑ ነገሮችን በህይወታችን ውስጥ ይሄ ከጥሩ ካልሆነ መንፈስ ጋር የተገናኙ ነገሮች በህይወታችን የምናደርጋቸው ነገሮችን ማራገፍ የሚለውን ሀሳብ ነው። እንዴት ነው ዶክተር? እሱስ ጠንቋይ ቤት መሄድ፣ አዋቂ ቤት ብሎ ጠንቋይ ቤት መሄድ፣ ድግምት፣ መተት፣ አስማት፣ ጥንቆላ የመሳሰሉ እነዚህ ነገሮች ከየቤቱ መራገፍ አለባቸው። ከኢትዮጵያ ውስጥ ብቻ አይደለም ያሉት፣ ሌላ ሀገርም እኮ አሉ። ሳይኪክ ምናምን ተብለው እኮ አሉ፣ በየሀገሩ አሉ። በአፍሪካም በየሀገሩ እነዚህ ትራዲሽናል በሆነ መልክ ተብለው የእነዚህ ነገሮች አሉ። ግን በጣም ነው የሚጎዱት። አንድ ጊዜ የገጠመኝን ልንገር። በሬ ይንኳኳል። እዚህ መስቀል ፍላወር አካባቢ ብቻዬን ነበር የምኖረው። ከዛ በር ሲንኳኳ ሄጄ ስከፍት እንደ ሃይማኖት አስተማሪ የለበሰ ሰውዬ ቆሟል እዛ ጋር። ከዛ ገንዘብ እንደፈለገ ሲገባኝ ቸግሮኝ ይርቦኝ ምናምን ሲል ያለኝን አወጣሁና ሰጠሁት። ከዛ እንደው ብቻህን ነው እንደምትኖረው አለኝ። አዎ ብቻዬን ነኝ አልኩት። ማለት በትዳር አልነበርኩም። እንደው እኔ አንዳንድ ነገር እኮ መስራት ትችል ነበር አለኝ። ምን ትሰራለህ አልኩት። መስተፋቅር እኮ መስራት እችላለሁ አለኝ። መስተፋቅር? አዎ። ምን ያደርጋል መስተፋቅር አልኩት። አንዳንድ ወንዶች አይተሃል አለኝ። ምንም ሳይኖራቸው እንደ መልከ መልካምም ሳይሆኑ ምንም ሳይኖራቸው ሴቶች እንደዚህ የሚከተሏቸው ወንዶች አይተሃል አለኝ። አንዳንዶቹ እኮ የሰራንላቸው ናቸው አለ። እና ምን ያደርጋል መስተፋቅሩ አልኩት። በቃ ሴቶቹ በሰልፍ ይመጣሉ አለኝ። ከዛ እኔ በሰልፍም እንዲመጡ አልፈልግም፣ አንተም እንዴት እንደዚህ ታደርጋለህ አልኩት። አሁን የሃይማኖት ሰው ልብስ ነው የለበስከው፣ ሃይማኖቱን ታሰድባለህ አልኩት። እና አሁን ይሄ ምንድነው? እውነት ነው ይሰራል። በእንግሊዝኛም ላቭ ፊልተር ነው የሚባለው። ላቭ ፊልተር ሌላም ሀገር ይሰራል። ማለት ወይ የምትጠጪው ነገር ውስጥ የሆነ ነገር አድርጋለሁ አንቺ ወደ እኔ እንድትሆኚ፣ ወይ ከፀጉርሽ ላይ አንድ ነገር ይወሰድና የሆነ ነገር ይሰራል፣ ወይም ደግሞ ወንዱ ያሰራል። እንደዛ አይነት ነገር መስተፋቅር የሚባለው ላቭ ፊልተር የሚባለውን ያሰራል። ከዛስ ሴቶች ይወዱታል። they're crazy for him በቃ ያብዱለታል። ልጁ እኮ ምንም ላይኖር እኮ ይችላል፣ ግን በቃ they're crazy for him። አንዳንድ ጊዜ እንደዛ ይሆናል። ሴቷም ደግሞ እንደዛ ልታሰራ ትችላለች። በቃ ወንዶች ይከተሏታል፣ ይጋደሉባታል። የሀገር ቆንጆ ባለበት እሷ ላይ ይጋደላሉ። እና እንዲህ አይነት ነገሮች በኋላ ግን ሄዶ ግን ይጎዳል። ሰይጣን ነፃ ስጦታ የለውም፣ ፍሪ ጊፍት የለውም። የሆነ ነገር ያደርጋል። ይሄ ሪያሊቲ ስለሆነ ነው። አሁን መንፈሳዊ የሆነም ነገር እኔ ስለማውቅ ነው። በደንብ አውቀዋለሁ፣ ዲፕ አውቀዋለሁ ስፒሪቹዋሉን ዓለም። ስለዚህ መንፈሳዊውም ዓለም ውስጥ ያሉ ነገሮች አሉ እና ሰይጣን ነፃ ስጦታ የለውም። ለዝነኝነት ሊደገም ይችላል፣ ለሀብት ሊደገም ይችላል። ሀብት ይሰጥና ልጅ ይገላል። ገብቶሻል? ሀብት ይሰጣቸዋል፣ ከዛ ግን አንዱ ልጃቸውን ይገላል። መስተፋቅር አሰርቶ እውነት ነው ሴቶቹ ተከተሉት ምናምን፣ ከፈለጋት ሴት ጋር ተኛ፣ በወጣትነቱ ይሞታል። ምን ጥቅም አለው? ይሄ ምን ጥቅም ለሷስ ምን ጥቅም አለው? እና ይሄ ቅድም ያልነው ነገር ነው። ቅድም ጳውሎስ እባቡን አራገፈው እንደተባለ ማንኛው ዲሞኒክ የሆነ ከእግዚአብሔር መንፈስ ውጪ የሆነ በየሃይማኖቱ ከእግዚአብሔር መንፈስ ውጪ የሚሰሩ ሰዎች አሉ። ሁሉም ሃይማኖት ውስጥ ከእግዚአብሔር መንፈስ ያልሆነ ከአጋንንታዊ ልምድ ያላቸው እያንዳንዱ ውስጥ አለ። እሱን ማራገፍ ያስፈልጋል። ቤተሰብ ውስጥ ይሄ አዋቂ ጥንቆላ ምናምን የቤተሰብ ምናምን ካለ ልክ እንዲህ እባቡ እንዳራገፈው ወደ እሳቱ መራገፍ አለበት። ከህይወታቸው ለልጆቻቸው መከራ ነው የሚያስቀምጡት። ለሀብትም ይሁን ለዝናም ይሁን ወይ ከሌን ጉዳልኝ ብለው የሚሄዱባቸው ቦታዎች ነገ እነሱን ነው የሚጎዳው። ስለዚህ ማራገፍ፣ ከእግዚአብሔር ጋር ቆሎ መብላት ይሻላል።
ንጹህ የሆነ በረከት፣ ንጹህ የሆነችዋን ትንሽዬዋን ነገር ይሻላል ወደዛ ወደ ጨለማው ዓለም ገብቶ ችግር ውስጥ ከመግባት ለማለት ነው። መልካም እንግዲህ ዶክተር የተማርነውን ያነሳናቸውን ሀሳቦች በሙሉ በህይወታችን ላይ እያራገፍን የምንሄድበት ሳምንት እንዲሆንልን እመኛለሁኝ። የነበረን ሰዓት እንግዲህ ስላለቀ እዚህ ጋር ለማቆም እንገደዳለን። ተመልካቾቻችን እናንተም ደግሞ እያንዳንዱን ሀሳብ በዚህ ሳምንት ውስጥ ከዚህ በኋላ በህይወታችሁ ውስጥ ይዛችሁ በየጊዜው እያስታወሳችሁ ለማራገፍ ጥረት ማድረግ፣ በእያንዳንዱ መንገዳችሁ ደግሞ ራሳችንን ወደኋላ ዞር ብለን መመልከት መልካም ነው ብዬ አስባለሁ። እኔም ዶክተርም የምናስበው ነገር አለ በህይወታችን ውስጥ ቢራገፍ የምንለው። እኔ በርካታ ነገር ይዣለሁ። በሳምንታት ውስጥ በቀጣይ ህይወቴ ውስጥ እነዛን ነገሮች በይበልጥ ለማራገፍ እሰራለሁ። በጣም አመሰግናለሁ ዶክተር ቢና። የኔም አለኝ አሁን ከነዚህ ውስጥ ማራግፋቸው ነገሮች አሉ። ዛሬ ይከተሉና ተመልካቾች ዛሬ ያራግፈናል። የሚቀጥለው ሳምንት ደግሞ የምንጨምራቸውን ነገሮች ደግሞ እናያለን። መልካም እንግዲህ ሳምንት ከምንጨምራቸው ነገሮች ጋር አብረን የምንመጣ ነው የሚሆነው። እስከ ሳምንት ሁላችሁም በያላችሁበት መልካም ሳምንት፣ የጤና የፍቅር፣ የሰላም ያደርግልን። ሰላሙ ነው።